መስፈርቶች አሉ። እነዛን መስፈርቶችን ይዘን ጨዋነትን በታከለ መንገድ እንሄዳለን እያልን ነው ያለነውና አንተ ከዛ አንፃርም መረዳት አለብህ ብዬ አስባለሁ። ከዚህ በፊት የነበረው እንደዛ አይነት ብሽሽቅ ብቻ ሳይሆን መማማር መቻል አለባቸው ማለት ነው። ሰው የራሱን ውሳኔ ነው የሚወስነው። አንድ እሱ ነው አይቆምም። እንደዛ ተረዳ። እዚህ ጋር እንማራው ነው ያሰማዋችሁ አይደል? ቪዲዮ ላይ የሰማችሁት ተገቢ ነው፣ ትክክል ነው። መኮንን በደንብ አድርጎ ተናግሯል። በሁለቱም በኩል ሀቅ አለ። ይህም እንዲህ ነው ብሎ ተናገረ። ወንድማችን ማነው እርገጤም ተናገረ። ወራው መማር ያለብን ነገር ምንድነው? አውድ ይዘን አሁን ምን ይሆናል መሰላችሁ? መድረክ ተገኘ ብሎ ሁሉም መካሪ ይመጣለኝ በቶ እዮዳ ቦርጬን ብትቀንስ እኮ መልካም ነው ይለኛል። ሌላ ጊዜ ያወራል። አሁን ይሱ ያልኳል ያን አሁን አንተ የምትናገረው ግን ሌላ ጊዜ ነው። ትክክል ነው። ያ ነገር ይቀድማል። አሁን ግን ኢትዮጵያ የሃይማኖት ሀገር ናት። ሁሉም በ1968 እኮ ነው እኛ ለመጀመሪያ ጊዜ ከሃይማኖት እንትን የወጣ ነው። በመንግስቱ ኃይለማርያም ጊዜ እኮ ነው አይደል ወደ ካምንስት እንትን የገባ ነው። ግን እስቲ አሁንም እኮ ኢትዮጵያ ውስጥ እኮ የአሁንም መንግስቱም እኮ አብይ አህመድ ምንድን ነው እንትን እኮ እየገባ ነው። ሃይማኖት እኮ ጥልቅ ያለ ነው። ኢትዮጵያውያን በጣም ሁሉም ሃይማኖተኛ ስለሆነን የሃይማኖት ንጽጽር ማድረግ ምን ያደርገናል? መግባባትን ያመጣል። አሁን ስለ እስልምና ውሸት የሚወራው ስለ ኦርቶዶክስ ውሸት የሚወራው ከመሰዳደብ በዛዛጋውነት ከመደራረግ ይኸው መድረክ እናዘጋጃለን። እኔ አንድ ብቻ ነኝ። በየቦታው ይለመድና ከዛ በሰላማዊ ነገር ስንወያይ ልጆቻችንም ከታች አሉትም ያው አያችሁ። አሁን ይሄ የውሸት ፍቅር ግን ውዳሴ ከንቱ ፍቅር ምንዋደድን ምን ነው እንደዛማ ወደ እሱን ደግሞ በታሪክ እንወያያለን። ወሌ ተከባብረን የኖር ነው ወሌ ኢትዮጵያ ተከባብረን ተዋደን የኖር ነው የሚለው ደግሞ በታሪክ በማስረጃ ቢኮዝ ተበደልኩ የሚል አለ፣ በደልክ የሚል አለ፣ ምን የሚል አለ። ይሄን ነገር ሁሉ መፍታት የምንችለው የተማሩ ሰዎች አንባቢ ሰዎች የተማሩ ሰዎች ማንም ተራ መምራን እንዲመጣ አልፈልግም። የተማሩ ሰዎች በዚህ ጉዳይ ላይ ያጠኑ ሰዎች ዕውቀት ያላቸው ሰዎች ስብዕና ያላቸው ሰዎች መጠን ስናሳይ ከታች ያለው ይማራል። አሁን እፎይና ኢምራን ለማወያየት ዝግጁ ጥሪ አድርገናል። ኢምራን ተቀብሏል። እፎይን እንጠብቃለን። ለምን ያ ሁሉ ሰው ለማየት መጥቶ ነበር። የተደረገበት መንገድ ትክክል አይደለም። እሱን ተናግረናል፣ ተችተናል፣ መስጠት ያለብን ሐሳብ ሰጠናል። አሁን ቅድም ደግሞ ያሰማችሁ ያታችኋል። ዘራ ያዕቆብ አንተ ነህ እንዴ? ምነው አነሰብኝ አካውንት? ኖ ያኛው አካውንት ነገ አይ ቲንክ አሁን እስካሁን ይከፍቱታል። ዛጉብ ሳያገብታኝ በሁለት እኮ ነው የተደበደብኩት እኮ ትናንትና። ወይ እዮዳብ ትንሽ ነገር ልበልና እኔ ልጨርስ። እሺ ወደ ቅድም ተረድቻለሁ እዮዳብ። እኔ በሰላም ይሁን እኔ ሰላም ይሁን ነው። እኔ በቃ ዋናው ዓላማዬ ይሄ እንዲሆንልኝ ነው የምፈልግ። ሌላው ቅድም ስታሳየን የነበረው አባና ዘራ ያዕቆብ ሲወያዩበት የነበረውን ቪዲዮ የተወሰነ ነገር ልበልና ልጨርስ። ዘራ ያዕቆብ በትክክል ነው ጥያቄውን የጠየቀ። ለምሳሌ አርሲ ላይ የተጨፈጨፉት ወገኖች አሉ። ግን ሲኖዶሱ ደግሞ ከአማራ ክልል መጥቶ ፋኖ ገደላቸው ብሎ ነው። ለምን ይሆናል ነው? ይሄ ትክክል ጥያቄ ነው። እኔም ሰምቻለሁ። ያንን መግለጫ ሲሰጡ የት ከየት እንዳመጡት አላውቅም። ገና አባ ከሆነ ትልቅ ከሆነ መከሰስ የለበትም፣ ሰማይ ይታረስ ንጉስ አይከሰስ የሚባል ነገር አለ። እሱ መሆን የለበትም። ነጩን ተናግሮ ወደ ሰላም መምጣት ነው። ስለዚህ መሆን ያለበት እውነቱን ይዞ ቅድም የተናገረው ዘራ ያዕቆብ ትክክል ነው። አባም ደግሞ የያዙት እውነት አለ፣ ትክክል ናቸው። ፌር ሁን በቃ ለተበደለው ለሁሉም ድምጽ ሁን። በቃ ነገ የሆነ ስልጣን ብታገኝ በትክክል ነው መዳኘት ያለብህ ብለው ደግሞ እንደ ምክር አይነት የሰጡትም ትክክል ናቸው። ስለዚህ ይሄን ነው ማለት የምፈልገው። ለሌሎች ሰጥ ቴንኪው ይወዳ። እሺ አመሰግናለሁ። ቤተሰብ ታፕ ኮፒ ሊንክ አድርጉ። እንግዲህ የዛሬ ውይይታችንን በአጼ ዘራ ያዕቆብ ሄዶ አካውንቱም እሱም ተቀጥቅጦ ወጣበት ቪዲዮዎችን እያዳመጥን ነው። ግን በአንድ ነገር እቺን ላሰማችሁና በዚህም እንድጨምሩበት እኔ አላወኩም ነበረ። እፎይ የትግል የጀመረበትን እንትንም ሰምታችሁ ወደስ ራሳችሁ ሐሳብ ስጡ። ታውቃለህ ባክስተሪውን አላውቅም ንጽጽር እንዴት እንደጀመርኩ። ኦኬ ንጽጽሬን እንዴት እንደጀመርኩ ምንም መረጃ ሰምተህ አታውቅም?
ንጽጽር እኔ የሰማሁት ከዚህ በፊት ሙስሊም እንደነበርክ ነው የሰማሁት። ከዛ በኋላ ወደ ሙስሊም ማለት ነው እንደዛ ነው የሰማሁት። እኔ ክርክሩን መሀል ላይ ነው እንጂ የማውቀው ከዚህ በፊት መጀመሪያ ላይ እንዴት እንደጀመርክ የማውቀው ነገር የለም። መልካም እሺ። ባለተሳሳት 2015 አካባቢ ነው የጀመርኩት ይመስለኛል። ስልጤ ላይ የተፈጠረ ረብሽ ታስታውሳለህ? ከዛ በኋላ እንትን ወደ ጎንደር እና ጎጃም ላይ አይ ቲንክ ጎጃም አካባቢ ላይ ብቻ እንደዚህ አይነት ነገሮች ረብሽ ታስታውሳለህ? ኦኬ። እዛ አካባቢ ላይ ስልጤ ላይ አማራው መኖር የለበትም መፈናቀል አለበት ተብሎ እንደተሰራ እና ረብሽ ብዙዎች እንደተፈናቀሉ ንብረት እንደወደመ ታስታውሳለህ? ኦኬ። የዛን ሰዓት ስለዚህ አልተከታተልክም ማለት ነው። በዋናነት ድምፅ ሲሆን ነበር ንጽጽር የጀመርኩት። ለምን ድምፅ ሆንክ? መተተኞች ናቸው፣ ድግምተኞች ናቸው ከሰሜን የመጡት። ተማሪዎቻችን ሰነፍ ሆነውብናል። ስለዚህ ሰነፍ እንድንሆን ያደረገ ተማሪዎቻችን ትምህርት ፌል እያደረጉ ያሉት እየወደቁ ያሉት ልጆቻቸው ጎበዝ የሆኑት አባቶቻቸው መተት እያደረጉብን ነው፣ ጠንቋዮች ናቸው። ስለዚህ ስልጤን ለስልጤ መወገድ አለባቸው ሰሜናውያን በሚለው ላይ ነው ንጽጽር የጀመርኩት። ይሄ ጤናማ አይደለም። ማንኛውም ሰው ኢትዮጵያዊ እስከተባለ የፈለገበት ቦታ ሄዶ መኖር ይችላል። ፐርሰናሊ የኔ እይታ ነው። አንተ ሁሉም ሰው የፈለገበት ቦታ መኖር ይችላል ብለህ ታምናለህ? ኢትዮጵያዊ የፈለገበት ቦታ ሄዶ መኖር አለበት። ኦኬ። ስለዚህ በዛም ወቅት ላይ ስልጤ ላይ አማራው መኖር የለበትም ተብሎ ነበረ ማለት ኦርቶዶክስ ነው ብሎ የሚመስሉ ስልጤዎች ያ። ስለዚህ አማራውንም ኦርቶዶክሱንም በእምነት ብሔሩን የሚጠቀሙት ሃይማኖቱን ለመምታት ነው። ሃይማኖቱን አንዳንዴ የሚጠቅሱት ብሔሩን ለመምታት ነው። ሁለቱንም ኢንተርቼንጅብሊ ይጠቀሙታል። አካሄዱን በደንብ ስለማውቀው ማለት ነው። ስለዚህ ይሄ ጤናማ አይደለም። ማንኛውም ሰው በመሆኑ ኢትዮጵያዊ በመባሉ የትኛውም ክልል ላይም ሆነ የትኛውም ዞን ላይ መኖር መፍቱ ነው የሚል ቪዲዮ ሰራው። ከዛ አይ ድግምተኞች ናቸው፣ መተተኞች ናቸው፣ በዛ ምክንያት እኛ ሰነፍ ሆነናል ትምህርት ላይ እነሱ ጎብዘዋል ሲሉ፣ ይሄ ከድግምት ከመተት ጋር ማያያዝ በራሱ የአይምሮ ውስንነት ነው። ማንበብ ሲሳንህና መመራመር ሲከብድ ስንፍናህን በመተት አላከህ የሰው ንብረት ማውደም፣ የሰው ሕይወት ማጥፋት ጤናማ አይደለም የሚል ተቃውሞ አቀረብኩኝ። ንጽጽርም አልሰራም ነበር፣ የለውበትም ነበር። እንዴት እንዲህ ትላለህ? እመን መተተኛ ናቸው የሚል መጣ። ከዛ ምንድን ነው ብዬ እንደገና በደንብ ቼክ ሳደርግ አይ አባቶቻችሁ ካህናቶቹ እጣቢያችሁን ውጪዝ ታጠቡና ሜይ ቢ ፕራይቬት ፓርቶችን ማለት ነው የሰውነት ድብቅ ክፍሎችን ትታጠብና እሱን ታጠቡና አምጡ ስንላቸው ውሃውን አልሰጣሉን የሚል አመጡ እንደገና ኤክስኪውዝ። ስለዚህ መተተኛ መሆናቸውን በዚህ ያውቀናል። አባቶ የተሰባስበን ከካህናቶች ምናምን እሱን እጠቡና አምጡ ስንላቸው አልሰጣሉን። ከዛ እዚህ ላይ እንደገና ሪያክሽን ሰራ። ምን ማለት ነው? ነገ አንዱ መጥቶ የኔ ልጅ ታማሚ ሆናለች፣ ሰነፍ ሆናለች፣ ብልትህን ታጠብና አንጣ በአንተ ጣቢ እንትን ስንል መተቱ ይወጣል ቢለኝ እሰጠዋለሁ ወይ እኔስ? ምክንያቱም እኔ ሰነፍ የሆንኩት ከኔ ታማሚ የሆነው አንተ መተት አድርገህብኝ ነው። ብልትህን አንጣና አጠብና ወይ እንደዚህ ታጠብና አንጣና ይድናል ሲለኝ እሰጠዋለሁ ወይ? ከሰጠሁት እኮ አዎ እኔ መተት አድርጌብሃለሁ እያልኩትም ነው። የውሸቱን እንደዛ ብሎ ታምም ያለው ብሎ ወይም የሆነ ነገር ሆኛለሁ ብሎ ብልትህን አምጣ ታጠብና ብሎ ከሰጠሁት በኋላ ከመሜ ዳንኩ ቢል የዛን ሰውዬ ቤተሰብም ሆነ ሰውዬን ክብር አይነካም ወይ? ደግሞስ አምላካችሁ በእኛ ብልት ውሃ አጣቢ ነው ወይ የሚያድናችሁ ከድግምትና መተት? ይሄ ትክክል አይደለም ስል አምላካችንን ተሳድበሃል፣ እምነታችንን አንቋሻል አሉ። አይ አምላካችሁ የሚያድን ቢሆን ራሱ ማዳን አለበት። ሴጣን የሚወጣው በእኔ የቂጥ እጣቢ አይደለም። ጸበል ሂዱ ይለቅላችኋል አጋንንታችሁ። ይሄ ወንብላችሁ
ማህበረሰቡን እናንተ ብሔርና ቋንቋ ማይመስለውን በእምነት ማይመስላችሁ ለመምታት ነው አልኳቸው። ሃይማኖታችንን ተሳድበሃል ብለው ቀወጡት። ስለዚህ እንደዚህ ያስካላችሁ ብለን ሃይማኖታቸውን ማንበብ ጀመርኩ። ወደ ንጽጽሩ ገባው። ስለዚህ በአንተ ሎጂክ መሰረት አንተ በጠየቀው መሰረት ድምፅ ሆነሃል ወይ ብለህ ለጠየቀው ድምፅ ሆኛለሁ አልሆንኩም። በዚህ ባጀማማሬ ብቻ ቪዲዮዎቹን ቼክ ታደርጋቸዋለህ። ኦሮሞ እፎይ ይህን ሁሉ ነገር ዋጋ እየከፈለ ያለ ለአማራ ብሎ ነው፣ በአማራዎች ብሎ ነው እያለ ነው። እና ይህንም በቃ ታሳቢ አድርጉት። እፎይ ኦሮሞ ወንድማችን እፎይ ይህን ሁሉ ዋጋ የሚከፍለው ይህ ሁሉ ንጽጽር እያደረገ እንትን የሚያደርገው ለአማራዎች ጎንደር፣ ጎጃምና ምንድን ያለው ስልጤ ይዞ ነው ያለው። ይህን የምንም ማውቀው ነገር የለም። ይህንም እስኪ እንትን ብላችሁ የሚቀጥል ፎከስ እንዴት ናቸው? ትንሽ በር ላይ እንትን ብያለሁ፣ ተንከራትቻለሁ። ይሁን መግባቴም አንድ ነገር ነው። የተነሱት ሀሳቦች ላይ የተወሰነ ሪያክት ለማድረግ ነው። ከየትኛው እንደምጀምር እንጃ። ቅድም እኮ ካነሳችሁ ነገራቶች ላይ ብዙ ሪያክት ማድረግ የፈለኳቸው ነገሮች ነበሩ። ከቪዲዮ ያው አውዱን ጠብቀ ከተሰማ ሁሉ ማውራት ይችላል። ጋይስ ታፕታፕ አድርጉ ሁላችሁም። አመሰግናለሁ። ከታች ያላችሁት ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ ሁላችሁ። አለ ቀጥል። ኦኬ ከቪዲዮው ስንጀምር አንድ ነገር አስታወሰኝ። ምን ይባላል የሆነ አንዳንድ ሄተርስ ጋር ትሄድና ይወዳ እንዴ እንዲህ ሆንኩኝ እኮ ብለህ ልክ ፌል ያረክበትን ነገር ስትነግረው አዎ እኔም ይልሃል። እቺ ምን እንላታለን ሳይኮሎጂካሊ አይ ቲንክ ቪክቲማይዜሽን ኦር ሰምቲንግ አም ናት ሹር። ያንተን ፌለሪቲ ወይም ያንተን ስህተቱን ለማሳነስ አዎ እኔም እኮ ብዬ ይጀምራለሁ። ልክ ቅድም የወረደው ልጅ ካራክተር ክሬሽን እና ካራክተር አሳሲኔሽን ላይ ከምናጠቃልላቸው ነገሮች መካከል ነው አንዱ ይሄ። ቄሱ ከተናገሩት ነገሮች መካከል ላይ አዎ እኔም አሁን አክሱም መቀበሪያ ቦታ ማጣታቸው ትክክል አይደለም ግን ብለህ ስትጀምር የመጀመሪያዋ ላይን ስህተት ናት። የመጀመሪያዋ ላይን አንተ ኔክስት ለምታወራው ነገር ልክ ለምሳሌ ቅድም መኩዚ ስላለ ስም መጥራት ትችላለህ። ኢትስ ፋይን ራይት። ቅድም ቶፒኩን ሲያነሳ ምን ብሎ ነው የጀመረው? እኔ አምናር ብሊቨር ሲል ኒውትራል የሆነ ፖይንት ላይ እንዳለ ክሬት አደረገልን። አንድ መኩ የሚባል ብሊቨር አይደለም ሃይማኖተኛ አይደለም እና ብሊቭ ማረጋለሁ አስተካክለው። አይ ለማስተካከል ኦኬ ከአንተ ጋር ከፈለክ በደንብ ዲቤት ማድረግ እንችላለን። የትኛው ቦታ ላይ እንዳለ ኤቲስት ቴስት አግኖስቲክ በየትኛው ራስን ቦታ ላይ የትኛውን ቦታ ላይ አድርገህ መወያየት እንችላለን። ኦብጀክቲቭ ሪያሊቲ በየትኛውም በኩል መተን መግባባት እንችላለን። ችግር የለውም። ከዚህ መጨረሻ ላይ እንደውም ስለሱ አነሳለሁ ብዬ ስላሰብኩኝ እና እዛች ቦታ ላይ የተሰራችው ስራ በጣም አስቃኛለች እውነት ለመናገር። ያው እኔም እንደዚህ ብያለሁ። እኔም እኮ ያንተን ሀቀኝነትን ለማሳየት የሆኑን ሰዎችን በደል አሳንሰህ ማሳየት that is too shame by the way። አክሱም ውስጥ አንድ ሰው ሄዶ if you're like የምር humanly የምናስብ ከሆነ ሁሉም ቦታ ላይ የሚደረጉ በደል ነው። አንዱ በደል የአንደኛውን በደል ሚዛን ውስጥ አይቀመጥም። በጣም ስህተት ነው። ስለዚህ ያቺ እዛ ቦታ ላይ የተሰራችው ነገር ስህተት ናት። በመቀጠል ከሞላ ጎደል ልክ እንደ እንትን ያየሁት ይሄ እንትን ውስጥ ጫካ ውስጥ አንበሳና ጅብ ምንድነው ልዩነታቸው ሲባል አንበሳ ያድናል፣ ጅብ ደግሞ የታደነ ይበላል። አንዳንድ ጊዜ ሚዲያውም ላይ ያሉ ሰዎች ከአንድ አቴንሽን ከተገኘበት ጉዳዮች ላይ ከውስጥ ልቅምቃሚ ለማግኘት የሚመጡ ሰዎች አሉ። ከዛ ውስጥ ምን ለማግኘት ልክ እንደ ጅቡ ትራፊ ለማንሳት እንዳይመጣውም ያችን አቴንሽን ሲክ ለማድረግ አጌንስት ሆኖ ይመጣል። ስለዚህ እዛ ቦታ ላይ ቲንክ እውቀት ለመሸመት ነው የመጡት። እሱም እፎይም ያ እውቀት ለማስተላለፍ ነው የተመጣው። ከዛ በኋላ ያለውን ፐርስፔክቲቭ እናገራለሁ፣ ችግር የለውም። ግን እውቀት ለመሸጥ ነው የመጣው። ያንን እውቀት ስትሸጥ ደግሞ አፄ ዘርዓ ያዕቆብ ካነሳው ፖይንት ላይ ማለት ማመኑበት ነገር ምንድን ነው? እውቀት ለመሸጥ ፊት አያስፈልግም። ፋሽን ሾው ላይ አይደለም ያለ ነው።
ወይም ደግሞ የሞዴሊንግ ስራ ውስጥ አይደለም ያለ ነው፣ ወይም ደግሞ ወይና አይደለም እውቀት ነው። ያንን እውቀት ሼር ስታደርግ ደግሞ ኤቪደንስን ወይም ሪፈረንስን ነው ጀጅ የሚደረገው። የአርስቶትል ወይም የአንስታይንን ፒክቸር አይደለም ያየ ነው አይደለ? እዛ ቦታ ላይ ፎርሙላውን ነው ገብተን ያየ ነው። ፎርሙላውን እናነባለን። ኒውተንን እኛ ፎቶን አይደለም የኒውተንን ፎቶ ሜይ ቢ ኢፍ ዩ ጀስት ሶ ዲፕ ኢን ኢት ዩ ዊል ሲ ኢት፣ ግን ቦታ ላይ የሚመጣው ፎርሙላው ነው። ስለዚህ ፊት እዛ ቦታ ላይ it doesn't make sense። አሁን እዚህ ቦታ ላይ የተጠቀሰውን የሪሊጅኑን እዛ ቦታ ላይ ያለውን የሪሊጅን ውይይት ወይም የሃይማኖት ውይይት ከክርስቲያን ኦርቶዶክስ እና በሙስሊም መካከል ያለ የነበረ የዲቤት ነበረ። ስለ ዲቤቱ አንዳንድ ነገር መጥቀስ ካለብኝ ቱ ቢ ኦነስት እንትን ነው ላይክ አሁን እኔ ሳወራ ባያዝድ ልሆን እችላለሁ፣ ምክንያቱም አም ሙስሊም ባያዝድ ሆኜ ሊሆን ይችላል በሰው ፐርስፔክቲቭ፣ ግን የተሰማኝን ነው ማወራው። የተሰማኝን ሳወራ ማን ነው እዛ ቦታ ላይ ሃይማኖትን ለመስበክ የመጣው የሚለውን የሚያጠያይቅም ነገር አይደለም። የመጨረሻኛውን 2 ደቂቃ ራሱ የተጠቀሙበት መንገድ የትኛው የሃይማኖት አስተማሪ የትኛው ለፖለቲክስ እንደመጣ የሚያሳይ ነገር ነው። እዛ ቦታ ላይ ስለ ሪሊጅኑ ወይም ሃይማኖቱን ወክሎ ያስቀምጠው ምንም አይነት ነገር የለም። እኔ በበኩሌ በሰማሁት ኦልሞስት 20 25 15 45 ደቂቃ የፈጀ ውይይት ነው የነበረው። በ45 ደቂቃ ውስጥ እፎይ ያነሳው አንድ ከታይትሉ ጋር የተገናኘ መረጃ ካመጣችሁልኝ በቃ ስተት ነው እላለሁ። ከዛ በቀጠል ግን 45ቱም ደቂቃ ያለፈው ባቱ እጁ ባቱ እጁ something like this which is ካየነው ሁለቱም ቦታ ላይ በእርግጠኝነት መጽሐፍ ቅዱስን ገብቶ ያነበበ ሰው እፎይ ሲጠቅሳቸው የነበሩት ነገራቶች ላይ እንደ ጥያቄ ቆጥሮት ካየው በቃ መጽሐፍ ቅዱስን ያላነበበ ሰው ትክክል ሪያክት ያደርጋል yes ምናምን ይላል። መጽሐፍ ቅዱስን ያነበበ ሰው ግን ሁለቱም ቦታ ላይ ይሄ መለኮታዊ የሆነ የአትሪቢዩቶቹ ይገለጻሉ። ፊትም እጅም ጥፍርም የተባለ ይገለጻል። ያንን ነገር የሚረዱበት መንገድ የተለያየ ነው ወይ? ኦፍ ኮርስ እነ አትናቴዎስም እነ ማን ነው ብቻ አብዛኛው ስኮላሮችም የተለያየ ሀሳብ ያስቀምጡበት ነገር ነው። ሜታፎርና ሊተራል የምንላቸው ነገራቶች ማለት ነው። አንደርስታንድ ታደርገኛለህ። ሊተራልና ሜታፎር ብሎ የሚከፋፍሏቸውን ነገራቶች ኦልሬዲ በብዙ በስኮላር ደረጃ የሚከራከሩበት ነገር ነው። ስለዚህ ያቺ እዛ ቦታ ላይ የተቀመጠችዋን ነገር እኔ ፐርሰናሊ ስታየው አይ ሚን ዩ ኖ ኢትስ ናት ፌር ኢቭን እዛ ቦታ ላይ ሄደ ስለ ፊዚካል ቦዲ ተነስተ የመጀመሪያ የዲቤቱ ጀማሪ አንተነ መልኩን የቀየርከው አንተነ እፎይ ነው መልኩን የቀየሩት ቢሆንስ የመጀመሪያው 5 ደቂቃ የተቀበለ መንገድ ነው ሙሉ ዲቤቱን በሳተ መንገድ እንዲኬድ ያደረገው። ለሞኪንግ የመጣና ለማስተማር የመጣ ሰው ይለያያል። ፈርስት 5 ሚኒት አክብረህ ከዮዳብ አንተ ቀደመኝ አክብር አውራኝ ብዬ ልክ አንተ የመጀመሪያው ወሬ ያንተ አምላክ ብለህ ከጀመርክ ስትሬት ሞኪንግ ነው፣ ስትሬት አታክ እያደረከኝ ነው። ስለዚህ አታክ ስታደርገኝ ደግሞ እኔ ምንድነው የማደርገው? ራይት አዌይ የራሴን ሙሉ ማነሬን እጥልና በንዴት ውስጥ ንዴት የሚባለው ነገር ኢሞሽንስ። አንድ ሰው የተናደደ ሰው በትክክል አይወስንም የሚባለው ዳሰት አንተን የሆነ ነገር ለማድረግ ከፈለኩኝ አናድሃለሁ፣ ከዛ በኋላ ኢሞሽን ውስጥ ከታለው ማሰብ ታቆማለህ፣ ከዛ ትሳሳታለህ ነው። ያ ነው ማትሱት ቢሆንስ ያም ነገር አልሰራም። ትክክለኛ ካራክተር አሳይቶናል ሁሱ። በዛ እንቋጨው ስለ ውይይት ላይ ስለነበረው ነገር ማለት ነው። መኩ ካነሳቸው ነገራቶች ላይ 2-3 ነገራቶች የመጀመሪያው ስለልጅቱ ያወራው ነገር ነበረ። ልንገርህ ምን የመጣው አርስት ላይ የተናገሩት ነገር ካለ እስቲ ከእናንተ ውስጥ ነገሩኝ ብለህ ነበር። ልንገርህ ወይስ እኔ ባይ ዘ ወይ ስታወራ ከታላረኩም ብታዳምጠኝ ደስ ይለኛል። አይ አሁን ፎከስ ይቅርታ፣ አንተ ስለጠየቀው ጥያቄ ፎርም ስላቀረብከው ነው። ምናልባት አንተ ላይ የሆነ ነገር እሱ የሚያሳይ ከሆነ ችግር የለም አሳየኝ። ታንክ ዩ አሳየኝ። ታይትሉ ምን ነበረ መኩ? እኮ ልነግርህ ነው። ታይትሉ ምን ነበር? ባይብል ላይ የሚጠቀሰው አምላክና እዛ ሙስሊም ቁርአን ላይ የሚጠቀሰው አምላክ አንድ ነው ወይም ደግሞ የትኛው ነው አይደለም? አይደለም። ለዛ ነው ታይትሉን መጀመሪያ አልሰማኸውም አንተ። ለታይትሉን በተሳሳተ መንገድ የተረዳኸው እንጂ ታይትሉ እንደዛ አይደለም። ታይትሉ ምን ነበር መሰለህ? ታይትሉ ልንገርህ አይሻልም? ቀጥል። ታይትሉ ልንገርህ። ታይትሉ ምንድነው መሰለህ? ልንገርህ ወይስ ጎሄድ ንገረው። ተሳስተሃል። ቱ ቢ ኦነስት
ታይትሉ ምን መሰለህ? እስልምና ወይስ ክርስትና በሃይማኖቶች በነብያቶች